ሰላምታችን በያላችሁበት ይድረሳችሁ። ጤና ይስጥልኝ። እንዴት ናችሁ? ይህ መረቋ ሚዲያ ነው። ቆይ አንድ መልእክት አለኝ። ምንድነው? ምንድነው እንደዚህ ተጣጥፎ ሰላም ምን ማለት ምንድነው? ቆይ እስኪ ሰላም እንበላችሁ። ምንድነው መልእክት? ቆይ ግን ከሰላምታው የሚቀድም አንድ አንገብጋቢ መልእክት አለ። እያዳመጣችሁ ነው አይደል? አንተ፣ አንቺ፣ እናንተ ሁላችሁም አንድ መልእክት አለን። አዳምጡ። አጋራን። በነገራችን ላይ ባለፈው እንደውም የሆነ ስለ ችግር ስታወራ ነበር። እናንተ ችግረኛ ራስን እኔ አይደለሁም። እሺ። እና ለምን ቸግሮናል አንልም እያልክ ነበር። በእርግጥ ስለ ችግርን ይመስለኛል። ምንድነው ልታወራኝ ነበር? እስኪ ንገረኝ። ምን አሁን ዳርዳሩ ችግር ተቸግረናል ለማለት ነው? ምንድነው? እስኪ በነገራችን ላይ የተወደዳችሁ አድማጮቻችን እዚህ ከጎን የምታዩት ሚስተር ብርሃኑና እኔ በጣም ችግር ላይ ነው ያለነውና አንተ ማን ነህ? እኔ ማን ነኝ? ስሜን ነው ማን ነህ? ከየት ነህ? መልካም የተከበራችሁ አድማጮቻችን ይህ መረቋ ሚዲያ ነው። እኔ ባባይ ፀሐይ ይባላለሁ። ባልደረባዬ ደግሞ ብርሃኑ ስማቸው ይባላል። በድሬዳዋ ዩኒቨርሲቲ መምህራንን ሰምታችኋል አይደል? እያስተማርን እንገኛለን። ተማሪም መምህራንም ነን። ግን ቸግሮናል። እኔና ባቤክስ ቸግሮናል። ምንድነው ችግራችን? የቸገረን ነገር ምን መሰለህ? በእርግጥ ያው ገንዘብ አልቸገረንም። ቸግሮናል። እኔ አላቅም እሱን። ቤትም አልቸገረንም። እኔ ቤት እንኳን በቃ ችግር የለም። አይ ገንዘብም አይስጡን፣ ቤትም አይግዙልን፣ መኪናም አንፈልግም። እንዴ ታዲያ ምንድነው? ሳብስክራይብ ያርጉልን። ሳብስክራይብ በማድረግ እርዱን፣ አግዙን። አዎ አግዙን። እኔና ደጀኔን ታስታውሳቸዋለህ? እኔና ደጀኔማ ሄደዋል እኮ የሉ። አሁን እኔና ባቤ ነው እዚህ የቀረ ነው፣ እዚሁ ያሌር ነው ማለት ነው። እና የዚህንን በነገራችን ላይ ይህ መረቋ ሚዲያ ነው። ውድና ክቡራት ተከታታዮቻችን የድሮው ናይል ግሎባል አካዳሚያ ይባል የነበረው የዩቲዩብ ቻናላችን ነው። ከዛሬ ቀን ጀምሮ ዛሬ ማለት ታህሳስ 4 2018 ነው በኢትዮጵያ አቆጣጠር መረቋ ሚዲያ ተሰኝቶ ወደ እናንተ መጥቷልና ፕሮግራም በኋላ ባጭሩ እናስተዋውቃችኋለን። ከናንተ የምንፈልገው ግን ተወዳጅታችሁ እንድትቀጥሉን፣ ሰብስክራይብ እንድታደርጉ፣ ሐሳብ አስተያየት እንድትሰጡን፣ ፕሮግራማችንም ለሌሎች እንድታጋሩ። በተለይ አሁን እየሰራን ያለው ፕሮግራም በተለይ ተማሪዎች ላይ የሚመለከት ስለሆነ ተማሪዎቻችን አብራችሁ እንድትቆዩ ሰብስክራይብ እንድታደርጉ ለመጋበዝ ነው። ስለዚህ መልእክቱና ችግሩ የሰብስክሪፕሽን ነው። አዎ ሰብስክራይብ አድርጉን። በነገራችሁ ላይ እንዲያው ይሄ ነገር ቢሻሻል፣ ይሄን ነገር ብትጨምሩ፣ እንደዚህ አይነት ነገር ብታቀርቡልን፣ እንደዚህ አይነት ሐሳብ አለኝ ወደ እናንተ መጥቼ ታሪኬን ማካፈል ፈልጋለሁ የምትሉ አድማጮቻችን፣ ተመልካቾቻችን ካላችሁ ደግሞ መድረካችን ለእናንተ ክፍት ነው። እውነት ነው። የተለየ ታሪክ በተለይ በትምህርቱ ዓለም ላይ ስኬት ላይ የደረሳችሁ በተለያየ ውጣ ውረድ ላይ ደርሳችሁ የሆነ ቦታ ላይ የደረሳችሁ ተማሪዎቻችን ካላችሁ መምህራንም ካላችሁ ወይም ሌሎች የማህበረሰብ ክፍሎች ወደ መድረካችን ብቅ ብላችሁ እዚህ ስቱዲዮ ቀርባችሁ ሐሳባችሁን ማጋራት የምትችሉ መሆኑን ለማሳወቅ እንወዳለን። ስለዚህ ምን ስትል እየሰማው ነበረ? ናይል ግሎባል አካዳሚ ያሰኘ የነበረው ነው ወደ መረቋ ሚዲያ የመጣውና መረቋ ሚዲያ ናይል ማን ነው? ቆይ ጠያቂው ነኝ። ናይል ግሎባል አካዳሚያ ምንድነው? ለምንድነው ከዛ ወደዚህ የመጣው? ምንድነው መረቋ ሚዲያ? መልካም፣ እኔ ናይልን ላውራ፣ አንተ ደግሞ እንትንን ታወራለህ። ናይል ግሎባል አካዳሚ ዩቲዩብ ቻናል የነበረው በዩኒቨርሲቲ እና በኮሌጅ ፍሬሽማን ኮርሶችን አንድ ሁለት ኮርሶችን መስጠት ጀምረን የነበረበት ግን በሂደት ያቋረጥ ነው የዩቲዩብ ቻናል ነው። አሁን ላይ ልክ በዚህ ሰዓት ምናልባት በዛሬው ሰዓት 4780 አካባቢ ሳብስክራይበሮች እንዳሉት እያየው ነበረ። ናይል ግሎባል አካዳሚያ የፍሬሽማን ኮርሶችን ግሎባል ትሬንድስ፣ ሎጂክ እና ክሪቲካል ቲንኪንግን እየሰጠንበት የነበረው እኔና ባልደረባዬ ነበር። በነገራችን ላይ ስንሰጥ የነበረው የዩኒቨርሲቲ ተማሪና የኮሌጅ ተማሪዎች ስትወዳጁ እንደነበረ እናውቃለን። በተለያዩ ምክንያቶች ኮርሱን ማስቀጠል አልቻልንም። ግን አሁንም ይዘነው የመጣነው ፕሮግራም የበለጠም በህይወታችሁ ላይ ቫልዩ አድ የሚያደርግ የተሻለ ነገር ትማሩበታላችሁ ብለን የምናስበውን ከናይል ግሎባል አካዳሚያ ዩቲዩብ ቻናል በቴሌግራም ነበርን። ናይል ግሎባል አካዳሚያ የቴሌግራም ቻናል እሱንም ሙሉ በሙሉ ቀይረን ወደ መረቋ ሚዲያ መተናል። አሁን መረቋ ሚዲያ ምንድነው ነው? ማን ነው? ማናት? ምንድነው? መረቋ የሴት ጾታ አለው? ማን መረቋ ሲል ይመስላል። መረቋ በነገራችን ላይ መረቋ ያው እንግዲህ ሚዲያ ነው፣ የሚዲያ ስም ነው። ያው ራሱ የቻለ ሌላ ትርጉም አለው። እሱ ሌላ ጊዜ ምንናገር ይሆናል። መረቋ ሚዲያ እንግዲህ የተለያዩ ፕሮግራሞችን አቅፎ ወደፊት ሀገራችን ላይ ካሉ ትልልቅ የሚዲያ ተቋማት ውስጥ አንዱ ይሆናል ብለን ተስፋ እናደርጋለን። በሀገር አቀፍ ደረጃ ብቻ ሳይሆን በአፍሪካም በዓለምም
ተወዳዳሪ ሆነን እንመጣለን ብዬ ተስፋ አደርጋለሁ። የተለያዩ ባለሙያዎችንም እንግዲህ ወደ ሚዲያችን እየጋበዝን እየቀጠርን ሚዲያችንን እናሰፋ ይሆናል። እንደ መጀመሪያ ግን ለምን በአንድ ፕሮግራም አንጀምርም? የመጀመሪያው ፕሮግራም የተማሪዎች መድረክ የተሰኘ ፕሮግራም። በጣም የሚገርመው ደግሞ የተማሪዎች ፕሮግራምን ለመስራት እያሰብን እያለ አንድ ጥሩ አጋጣሚ ተፈጠረ። ምን ነበር? የድሬዳዋ ዩኒቨርሲቲ ኤፍኤም የማህበረሰብ ኤፍኤም ሬዲዮ በተባባሪነት መስራት የምትፈልጉ አመልካቾች ከዩኒቨርሲቲው ኤፍኤም ሬዲዮ ጋር በተባባሪነት መስራት ትችላላችሁ የሚል ጥሪ መጣ። በእርግጥ ከዛ በፊት እንዳልከው አንተ ተማሪዎች ዙሪያ ላይ አንዳንድ ፕሮግራሞችን መስራት እየፈለግን በነበረበት ሰዓት ፕሮግራሞችን ኦልሬዲ እየነደፍን በነበረበት ሰዓት ይሄ አጋጣሚ ሲመጣ ለምን አጋጣሚውን ተጠቅመን ከዩኒቨርሲቲው ጋር ኮላቦሬት አድርገን አንሰራም ብለን መተናል ማለት ነው። መልካም እንግዲህ በድሬዳዋ ዩኒቨርሲቲ ኤፍኤም 104.5 የሚተላለፍ የተማሪዎች መድረክ የተሰኘ ፕሮግራም አለን። ያ ፕሮግራም በዚህ በመረቋ ሚዲያም ይተላለፋል። በዩቲዩብ ማለት ነው። ፕሮግራሙ ዘወትር ቅዳሜ 4 ሰዓት ላይ በድጋሚ ደግሞ ሮብ 4 ሰዓት ላይ በኤፍኤም ሬዲዮ ይተላለፋል። በዩቲዩብ ቻናል ደግሞ በዚሁ በመረቋ ሚዲያ ማለት ነው በየሳምንቱ ዘወትር ቅዳሜ አንዳንድ የዩቲዩብ ቻናል ቪዲዮ እንለቃለን። መልካም። ስለዚህ ይዘቱ ምንድነው? መረቋ ምንድነው ትኩረት የሚያደርገው? አንዷ ፕሮግራም የተማሪዎች መድረክ አንዱ የተማሪዎች መድረክ ነው። ሌላ ደግሞ እንግዲህ አንድ ያሰብነው አንድ ፕሮግራምም አለ። መረቋ ግጥም የተሰኘ ዝግጅት ጨርሰን ወደ እናንተ ልንመጣ ጫፍ ላይ ደርሰናል። እሱንም ይዘን መጠናል። ሌሎችም ወደፊት እየጨመርናቸው የምንሄዳቸው የያዝናቸው እቅዶች አሉ። እሱም ወደፊት የምናሳውቅ ይሆናል። የመጀመሪያው ግን እንደው እንደ ዛሬ እንደ መግቢያ የተማሪዎች መድረክን በተመለከተ አንዳንድ ነገር መረጃ ብንሰጣቸው ብለን ነው የመጣ ነው። ጥሩ። የተማሪዎች መድረክ ብለን ስንመጣ በአንድም በሌላ አጋጣሚ ሁላችንም ቢያንስ የህይወት ተማሪ ነን ብለን እናምናለን። እውነት እኔ ሚስተር ብርሃኑ ስማቸውና እኔ ባባይ ፀሐይ በዩኒቨርሲቲ መምህር ብንሆንም ዛሬም የህይወት ተማሪ የትምህርትም ተማሪዎች ነን ብለን እናምናለን በግላችን። ፕሮግራሙ ትምህርትን በተጨባጭ መሰረታዊ የሚባለውን ትምህርት ሊሆን ይችላል፣ ተማሪዎችን፣ መምህራንን ከትምህርት ጋር የሚገናኝ የተለያዩ የመንግስትም ይሁን የግል አካላትን ወደ መድረኩ በመጋበዝ ስለ ትምህርት ያላቸውን ታሪክ ለሌሎች ተሞክሮ ይሆናል የሚሉትን ያስተምራል የሚሉትን ወደ እናንተ እንዲያደርሱ የምናቀርብበት ነው። ቅድም እንዳልናችሁ የተማሪዎች መድረክ ሲባል ግዴታ ትምህርት ሲባል በመሰረታዊነት ከአንደኛ ክፍል ጀምሮ እስከ ዩኒቨርሲቲ መጨረስ መቋጨት ብቻ ሳይሆን ህይወት ራሱ አስተማሪ ነውና እሱን ግምት ውስጥ እንድታስገቡ ለማለት እፈልጋለሁ። ስለዚህ የተማሪዎች መድረክ ትኩረት የሚያደርገው ተማሪዎችን ያለፉበትን መንገድ እያለፉበት ያለውን መንገድ ስቶሪያቸው ሌሎችን ያስተምራል ወይስ አያስተምርም የሚለውን እየጋበዝን ለአድማጮች የምናደርስበት መድረክ ነው ማለት ነው። ተማሪዎችን ብቻ ሳይሆን አንተ እንዳልከው መምህራንንም እየጋበዝን የአስተዳደር ሰራተኞችንም በትምህርት ዙሪያ ያሉ ሰዎችንም እንዲሁ ደግሞ ተሳክቶላቸው ድሮ ተማሪ ነበሩ አሁን ተሳክቶላቸው የተለየ የታሪክ ምዕራፍ ላይ ያሉ እንግዶችንም እያቀረብን ከታሪካቸው ሌሎች ተማሪዎችም መምህራንም ሌሎችም ሰዎች እንዲማሩ የምናደርግበት ፕሮግራም ነው። በዚሁ አጋጣሚ እኔ የተለየ አስተማሪ ታሪክ አለኝ፣ የኔን ታሪክ እኔም ብታቀርቡኝ ቃለ መጠይቅ ብታደርጉኝ የምትሉ ተማሪዎች፣ መምህራን፣ አስተዳደር ሰራተኞች ማንኛውንም በትምህርት ህይወት ውስጥ አልፋችሁ ስኬታማ የሆናችሁ ሰዎች ለእናንተ ፕሮግራማችን ክፍት ነው። ጠቁሙን። እኛ እናንተን ለማቅረብ ከእናንተ ህይወት ደግሞ ሰዎች እንዲማሩ እድል ለመስጠት ዝግጁ ነን። እኛን ለማግኘት ከፈለጋችሁ ከዚህ ቀን ጀምሮ በቴሌግራም ቻናላችን መረቋ ሚዲያ የሚል የቴሌግራም ቻናል አለን። ከዛ በተጨማሪም ለተማሪዎች ፕሮግራም ብቻ ተብሎ የተከፈተ የቴሌግራም ግሩፕ አለ። በተጨማሪም በዩቲዩብ ቻናላችን ላይ በኮሜንት ቦክስ ወይም ደግሞ በሐሳብ መስጫ ሳጥኑ ላይ ሐሳብ መስጠት የምትችሉ መሆኑን በተጨማሪም ደግሞ ምናልባት ስልክ አድራሻ የስልክ ቁጥር መውሰድ ትችላላችሁ። በሳፋሪኮም ለጊዜው በጊዜያዊነት በሳፋሪኮም በ070707 2499 በመደወል እኛን ልታገኙን መድረኩንም ልትጠቀሙበት ትችላላችሁ የሚለው መልእክት ለማስተላለፍ እንሞክራለን። ቀደም 0707 ስትል በ07 ሊጨርሰው ነው እንደ ልጅ እያልኩ ነበር። ለማንኛውም ውድና ክቡራን ተመልካቾቻችን ይህ ከዛሬ ቀን ጀምሮ ከናይል ግሎባል አካዳሚያ ዩቲዩብ ቻናል ወደ መረቋ ሚዲያ የመጣው ቻናላችን ለማስተዋወቅ ወደ እናንተ ፊት መጥተናል። ምናልባት የመጨረሻ የምትለው ሐሳብ ካለ? አዎ እንዳልኳችሁ እንግዲህ ማለት የምፈልገው ምንድነው የተማሪዎች መድረክ በራሱ ሰፊ ነው። ቅድም እንዳልኳችሁ ቃለ መጠይቅ ብቻ ሳይሆን አንዳንዴ ደግሞ ከትምህርት ፍልስፍናዎች ጋር ይሄ ፔዳጎጂካል ሳይንሱንም ጨምሮ ሌሎች ነገሮችንም እንደዚሁ ሁለታችን ብቻም ይዘን የምንቀርብበትን ፕሮግራም ይኖረናል። የተለያዩ ፕሮግራሞች ስለሚሆኑ በዛ ስርም ያው እንድትከታተሉን ከወዲሁ ለማለት እወዳለሁ። ስለዚህ በየትኛውም አካባቢ የምትገኙ
ተማሪዎች፣ መምህራን የተለየ ስቶሪ አለን፣ ጥሩ ስቶሪ አለን፣ እንደው ብንናገረው እኮ ብዙ ሰው ይማርበታል የምትሉት የህይወት ውጣ ውረድ ካላችሁ ወደኛ መድረክ ለመምጣት አታቅማሙ። መድረካችን ክፍት ነው። ተጠቀሙበት። እኛም እንጠቀምበታለን፣ ተመልካችም ደግሞ ይማራል። ለምሳሌ ተማሪዎች ፈጠራ ካላችሁ፣ የቢዝነስ አይዲያ ካላችሁ፣ የተለያዩ ነገሮች በቴክኖሎጂ ሊሆን ይችላል ፈጠራ ካላችሁ ቢሰማልኝ ይህንን ሰርቻለሁ ብላችሁ ለማህበረሰቡ አበርክቶ ማድረግ ፈልጋለሁ የምትችሉ ዩኒቨርሲቲውን በዚህ ረገድ ማገዝ የምትችሉ መሆኑን ለማሳወቅ እንወዳለን። መልካም። ስለዚህ ፕሮግራማችን የተማሪዎች መድረክ ነው። ሚዲያችን ደግሞ መረቋ ሚዲያ ይሰኛል። አዘጋጆቹ ደግሞ እኔ መጀመሪያ ታላቅ ነህና አንተ ቅደም ብዬ እኮ ነው አይደለ? እሺ፣ ክብር ይስጥልኝ። ለማንኛውም አዘጋጆቹ እኔ ባበይ ፀሐይ፣ እኔም ብርሃኑ ስማቸው ነን። ከዚህ በኋላ በየሳምንቱ አንድ የዩቲዩብ ቪዲዮ እንሰራላችኋለን። እየሰራንም ነው፣ ወደ እናንተ ይደርሳሉ። ስለዚህ ሐሳብ አስተያየቶቻችሁን ለግሱን፣ ቢሻሻል የምትሉትን ጠቁሙን፣ ታሪካችሁን አጋሩን። እኛም ለመማር ሌሎችንም ለማስተማር ዝግጁ ነን። መልካም። ይቺ አጭር ፕሮግራም መረቋ ሚዲያን ለእናንተ ለማስተዋወቅ የሰራናት ናት። አብራችሁን ስለቆያችሁ እናመሰግናለን። ሳብስክሪፕሽናችሁን ግን እንዳትረሱ። አንቺም እያየናችሁ ነው እንዴ? እንዳታልፈው። እናመሰግናለን። መልካም ጊዜ